ፋሲል ከነማ በውድድር ዓመቱ ብቸኛ ያልተሸነፈ ክለብ ሆኖ በመከላከሉም ጥንካሬውን ቀጥሏል። እንቅስቃሴ ለወላይታ ዲቻ ፈታኝ ይመስለኛል። አብዱ ቃል ኪዳን ዘላለም ጥሩ ቦታ ላይ ቃል ኪዳን ወደ ሳጥን ያሻገረው ኳስ በመልካሙ ቦጋለ ተመለሰ። ያሬድ ዳርዛ ስፔሶችን ለማግኘት የሞከረ አቤኔዘር ዮሐንስ አሁን አደገኛ ኳስ ነበር በረጅሙ የተላከው። ፋሲል ከነማ የአራት ወራት ቆይታ ነበራቸው። 12 ጨዋታዎችን መርተዋል። ያሬድ ዳርዛ ያሬድ ብዙ ጥሩ ነገር ከሰራ በኋላ መጨረሻ ላይ ግን አግሽው ወደ መሃል የገባ መጪ ጨዋታል ድሪብል ያረገ ተደጋጋሚ ኳሶችን ሲገባ ነው ያየሁት። ግን አታኪ ሰር ላይ እንዴት ፈጣ ቀይ ካርድ ቃል ኪዳን ዘላለም ቀይ ካርድ አዲስ አበባ ስታዲየም ላይ በየሳምንቱ ቀይ ካርድ መመልከት የተለመደ ይመስላል። ምን ተስኖ ተስፋዬ ላይ ምንድነው የተሰራው? ቃል ኪዳን ዘላለም ከቀድሞ ክለቡ ጋር ከ23 ደቂቃ በላይ የመጫወት እድል አላገኘም። መልካሙ ረጅም ኳስ የመጀመሪያውን ኳስ ጥሩ ተቆጣጥሮ ነበር። ምኞት ደበበ ኪዳኔ ምን ተስኖት ለማቀበል ለመሞከር ጀብደኝነት የተጫነው ሙከራ ነው። ቴዎድሮስ ታፈሰ ቅጣት ምቱን ሞይሴ ፓውቲ በቀላሉ ይዞታል። ቅዱስ ቂርቆስ የተነጠቀው የኋላ ሼት ቴዎድሮስ ታፈሰ አሁንም አድቫንቴጅ ነው። ሞይሴ ፓውቲ የማን ነው ጫማ ወልቋል? መጋጫ ወይም ጫማ ወድቋል እና አሁን አደገኛ ኳስ በረከት ግዛው በረከት ያሬድ ብርሃኑ በድጋሜ ለበረከት ነበር ረዘመበት። ግዛው አሁንም ፋሲሎች የተሻለውን እድል ለመፍጠር ዳግም አወቀ በቁጥር መጉደላቸው ምንም አልተሰማቸውም፣ ጫናም አልገጠማቸውም። እንደውም ይግረማችሁ ብለው የመሪነት ጎልን ለአጼዎቹ ደጋፊዎች እንካችሁ ብለዋል። ዳግም አወቀ በዚህ ሰዓት ፋሲል መሪ ይሆናል ብሎ ማን ገመተ? ድንገተኛ ድራማ ነው የተፈጠረው። ፋሲል አላስገረመኝም። ምን ያብዱ ወደፊት የሜዳ አፒታይታቸውን ያህል ተመልከት። 3 ተጫዋች ማለት በረከት ኳሱን በግራ ሳይድ ለያሬድ የሰጠው ጥሩ ሩጫ ነው የሮጠለት። በረከት ግን ከጀርባ ዳግም ያገኘው ፍሪደም ተመልከት። አብዱ በጣም ነፃ ነበረ፣ ምንም ስህተት አልሰራም። ኳሱ ከግቡ አግዳሚ ጋር ተጋጭቶ ነው የገባው። አይን ሁሉ የሰራው ግን ያሬድ ምን አይነት ድንቅ ኮምቢኔሽን ነው የተመለከቱ። የመጀመሪያ ኳስ ሳጥን ጋር ደረሱ። ከዛ በኋላ የበረከት ግዛው ብልዓት፣ ያሬድ ድሪብል፣ የዳግም ቦታ አያያዝ፣ የወላይታ ዲቻ ተከላካዮች ፍዘት ብዙ ነገር ያየንበት ጎል ነው። ከሁሉም በላይ ግን ፋሲል ከነማ አጋማሹ ሊጠናቀቅ ደቂቃዎች በቀሩበት ሰዓት የመሪነት ጎልን በዳግም አወቀ አማካኝነት ወላይታ ዲቻ ያቻነት ጎል በያሬድ ዳርዛ ሊያስቆጥሩ ቀርበው ነበር። ወላይታ ዲቻ የነበራቸው በመከላከሉ ቁጥርና የፋሲልን ስትመለከተው ፋሲል በ3 ተጫዋች ነው ያጠቃው። እሱ የሚፈጥርላቸው መነቃቃት አለ። በዛ ላይ ደግሞ ጎል አስቆጥረዋል። ስለዚህ በደንብ በስሜት ከፍ ብለው መመለስ ይችላሉ። አደገኛ ኳስ ነበረ። ከኢንዲቪዥዋል ከግለሰቦች አቅም ልዩነት በተጨማሪ እንደ ቡድን የሚፈጥረው የታክቲክ ልዩነት አለ። መሳይ ሙር የቦክስ አጥቂ ነው። ኬኔዲ አሰፋ ጥሩ ኳስ ነው። አሁን ቅዱስ ቂርቆስ ወደ ቴዎድሮስ ታፈሰ ከፍ ያለ ኳስ ዳኒ አሰፋ ኬኔዲ ቅዱስ ቂርቆስ ጥሩ ኳስ ነበር ወደ ሳጥን ጎል። መሳይ ሰለሞን ተቀይሮ ገባ። 5 ደቂቃ ብቻ ነው ሜዳ ውስጥ የቆየው። ያቻነቱን ጎል በድንገት አስቆጠረ። ብዙ የተወራለት የፋሲል የተከላካይ መስመር እንደዚህ ያለ ጫና በቀላሉ በሩን አሳልፎ ይከፍታል ተብሎ አይጠበቅም። ዮኒ መሳይ ሰለሞን ኬኔዲ አብናይት ነፃነት ነው። ኳስ በነፃነት ያገኘበት ኳሊቲ። ቅዱስ ቂርቆስ ቀጥታ ወደ ሳጥን የመታው አንድ የፋሲል የወላይታ ዲቻዎች ይህን ማግኘት እድል አለው የሚል አብናይት ቆንጆ ሩጫ ነው የሮጠው። ቻናል ላይ ክፍተት ስፔስ አይቶ ግብ ጠባቂ ፓቲዮ መጠኑ የዘገየ ይመስለኛል። አብዱ በደንብ አንቲሲፔት አድርጓል። እንቅስቃሴው ግን ለመውጣት የዘገየ ይመስላል። በዚህ መሃል ዮናታን የመጀመሪያ ንክኪው ነው ጎል የሆነ አብዱ ምን አይነት ድንቅ አጋጣሚ ነው። ስለ ፉልባኮች ያነሳ ነበር። ይጠበል ሃይላይን ላይ መገኘት አለባቸው ለአማካዮች። ብሩክ አማኑኤል
አሁንም ፋሲሎች ሌላ ጎል እያነፈነፉ ናቸው። አቤኔዘር ዮሐንስ አቤኔዘር ወደ ኋላ ግን ትክክለኛ የመልስ ሮራ ለፋሲል ከነማ። ዋሷ ጂኦፍሬ የመልስ ሮራውን በቀጥታ ወደ ሳጥን ነበር። ሙሉቀን አዲሱ መልሶታል። ዋሷ ጂኦፍሬ ያሬድ ብርሃኑ መልካሙ ቦጋሉ ውብሸት ክፍሌ መሳይ ውብሸት ወደ ኋላ ኪዳን ያሰፋ በወላይታ ዲቻ በኩል ጎሉ የሚታይ መነቃቃትን ፈጥሮላቸዋል። ፕሬሸር ማለት ነው። ተመልከት እንዴት አፍነው ይጫወቱ እንዳል ምን ያህል ፔሸንት ይሆናሉ፣ ምን ያህል ፔኔትሬት ፓስ ያገኛሉ። ምን ተስኖ ተስፋዬ ምን ተስኖ ያሬድ ዳርዛ ለጥቂት ነው ኳሱ ያመለጠው። መሳይ ሰለሞን አሁን መሳይ በረከት ግዛው ነጥቆታል። በረከት ግዛው ፈጣን ሩጫ አምልጧቸው ወጥቷል። ምናልባት ያሬድ ብርሃኑ መልካሙ ቦጋለ እንዴት አይነት ኳስ ነው የተከላከለው። አሁንም በሶስት ተጫዋች ሌላ አደጋ ፈጠሩ ፋሲል ከነማዎች፣ ግን መልካሙ ቦጋለ አስጣላቸው። በዚህኛው የሜዳ ጫፍ ደግሞ ሌላ ሙከራ በረከት ግዛው ነው ያገኘው። በረከት ግዛው ያሬድ ገብቶለታል። 3-2 ነው የተገናኙት። አራተኛ ተጫዋች መጣ። በዚህ መሃል በረከት መልሶ ኳሱን አግኝቶታል። አደገኛ ኳስ ለያሬድ ብርሃኑ። ያሬድ ኳሱ ረዝሞበታል። ትድል የበዛ ነው። አንድ ተርኖቨሮች የበዙ አብዱ መሳይ ካምሳሉ ጋር ጥሩ ኳስ ነው ለዮብ የተወለተ። ዮብ ተስፋይ ሙሉቀን አዲሱ ሞይሴ ፓውቲ በቀላሉ ይዞታል። ጂኦፍሬ በቀጥታ ወደ ጎል ቢኒያም አግዳሚውን የመለሰበት ቢኒያም ገነቱን ኳሱን አላገኘውም። ጂኦፍሬ ምን አይነት ኳስ ነው የሞከረው። አሁንም ሌላ ድል አንዋር ሙራድ የማዕዘን ምት ሆነዋል።